ማለት እኮ ልዑልም አሞቴ ነው ማለት እኮ ነው። ከልዑል እናት መሰወር ከልዑል እናት መጥፋት በላይ የሚያስደነግጠን ጉዳይ የለም። ይሄ ነገር ወይም ደግሞ ይሄ ሀብት የተባለውም ጉዳይ ምንም ይሁን ምን ባለቤትነቱ የማን ነው? የምታውቀውን እውነታውን ሐቋን እንድትነግረኝ ነው የምፈልገው። አሁን እዚህ ጋር ግሩፕ ደረጃ ሙከራ አድርገው አንዳቸውም ለወሬ ነገር እንኳን ሌላው ለወሬ ነጋሪ ሳይቀር ያልተመለሱበት ሁኔታ ያ ባለበት ሁኔታ ሰዎች ከጠገብ ይጠፋሉ። ወዴት እንደሚሄዱ አታውቅም። ምን ይሁኑ ሞቴ በሴምራ ላይ እያደረገ የነበረው የዘር እልቂት ማለት ነው። ቀደም ሲል በሴምራዎች ተፈጽሞብናል። ምንድነው አሁን ይሄ የኛ ጎሳ ደግሞ ያን ወቅት በሴምራ ላይ የሆነውን ነገር ይሄ መንፈስ ያደረገውን ነገር ያውቃሉና ወደ ልጆች ተላልፈዋል ማለት ነው። ይሄ ነገር አሁን ይሄንን የሚያውቀው ሰው እንዴት ተደርጎ እንደሚወጣ በምን ወቅት እንደሚወጣ በማን እንደሚወጣ ሁሉ ነገር ያውቃል። ሀብቱ እንዴት እንደሚወጣ መንፈሱ በምን አይነት ሁኔታ ታስሮ የት ጋር ምን ተደርጎ ሁሉን ስርዓት እንዴት ማከናወን እንዳለበት የሚያውቅ ስለዚህ በመንፈስ አሰራር እንዳልከው ይሄ በባዕድ አምልኮ የተተበተበ ሀብት ነው። እሱን ለማውጣት ነው። አሁንም ደግሞ ድጋሚ ሌላ የባዕድ አምልኮ ሌላ የመንፈስ አሰራር የሆነ በድግምት የተተበተበ እንግዲህ ያወጣት ስነ ስርዓት ነው እያልከኛለሁ። አሁን ምን ልፈልጌ ነው የልዑል እናት እርግጠኛ ሆኜ ሴምራ ናት ወይ አሞቴ ነች ብዬ በእርግጠኝነት ልነግርህ አልችልም። ነግሬሃለሁ እኮ ይህንን ጉዳይ ብዙ ሰው ላያውቀው ይችላል። የልዑል እናት አሞቴ መሆኗን ላያውቅ ይችላል። በእርግጥም እኔ የሚያወቅኩበትን መንገድ ነግሬሃለሁ። እንዳጋጣሚ ነው ሲወራ የሰማሁት። አጎቴ ከትልቅ ሰው የልዑል እናት አሞቴ ብትሆን ሴምራ ብትሆን ምንም ለውጥ ሰው ነች። እንዴት ምንም ለውጥ አይኖረውም? የልዑል እናት መሰወር አሁን ባለንበት ሁኔታ እጅጉን አስደንጋጩና አሳሳቢው ጉዳይ ሆኗል። ሰላም ጤና ፍቅር ለእናንተ ይሁን። ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይህን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። እንግዲህ የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆኑና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን በፊት በነበረን ሞራል አይደለም የመጣ ነው። በጣም ስሜታችን ተጎድቶ አዝነን አሳሳቢ ሁኔታ ላይ ሆነን ነው እያወራናችሁ ያለሁት። ምናልባትም በዛ ስሜት ውስጥ ሆኜ እያወራሁ ስለሆነ ውስጤ ያን ያክል ደስተኛ ሆኜ ላወራችሁ አልችልም። በዛ ምክንያት በጣም ማዘኔን እጅግ በጣም አሳሳቢ ሁኔታ ላይ መሆናችንን መናገር እፈልጋለሁ። እንዳያችሁት እንግዲህ ውድ ተመልካቾቻችን የመጨረሻውን ክፍላችንን ተመልክታችኋል። የመጨረሻው ክፍላችንን እንግዲህ እንደተመለከታችሁት ከሆነ የልዑልን እናት ቤት ሄደው አተናቸው ነበረ። ቤት ካጣናቸው በኋላ እስካሁን ምንም አይነት አዲስ ነገር የለም። ያ እኛን በጣም አሳሳቢ ሁኔታ ውስጥ የከተተን ነበረ። ከዛ በፊት እንግዲህ ይሄ ጉዳይ መነሳቱን ታስታውሳላችሁ። ይሄ ጉዳይ መጀመሪያ ሲነሳ እንግዲህ የልዑል እናት ማሚ ወይም ደግሞ ቴቴ አሞቴ ናቸው የአሞቴ ዝርያ ያለባቸው የሚባል ነገር ነው ለኛ የመጣው። ያ በጣም አስደንጋጭ ሆኖብን ነበረ ለጊዜው። ነገሮችን ግን ማጥራት ስለነበረብን መረጃዎችን መሰብሰብ ስለነበረብን ያንን ነገር እንግዲህ ነገርን ከስሩ ውሃን ከጥሩ እንዲሉ አበው ከመሰረቱ ለማጣራት ሞክረን ነበረ። ልዑልም ሆነ እናትየዋ እንግዲህ ይህንን አሁን ሊገደሉ ይችላሉ የሚል በጣም ማስፈራሪያ የነበረበት ነገር ነው። እንደዚህ አይነት ነገሮች በእርግጥ ለእኛ ብርቃችን አይደለም። ማስፈራሪያዎች፣ ዛቻዎች ይመጣሉ። ግን ይሄ ነገር ደግሞ በጣም የተወሳሰበ በጣም የተጠላለፈ በጣም አስቸጋሪ የሆነ ጉዳይ ነበረ። የማንነት ጉዳይ ነው። እናቱን እንግዲህ ልዑል ብቻችሁን መጠበቃችንን ምንም ጥቅም የለውም ያለ እናቱ። እናትየዋም ያለ ልጃቸው ምንም ናቸው። እናትንም ልጅንም የግድ መጠበቅ አለብን። ቤተሰብን ነው እየጠበቀን ያለ ነው። ያ ደግሞ ነገሮች እንግዲህ የበለጠ እንዲወሳሰቡ አስፈሪ አስደንጋጭ እንዲሆኑ ያደርጉብናል። ምንድነው እውነት ነው ወይ የሚለውን ግን መጀመሪያ ማረጋገጥ ነበረብን። ያ ልጅ እንደዛ ያለበትን ምክንያት ጠየቅ ነው። በጣም ብዙ ማስረጃዎች እንደተመለከታችሁትም ከሆኑ የሆነ እንግዲህ ግዳጅም ተጠርተን ነበረ። የዛ ጊዜ ከልዑል እናት ውጪ ሌሎችን እንዳለ ያገኛችሁትን ሴምራዎች ግደሉ ሁላ ተብለናል። ለምን ሲባል እኔ እንግዲህ ስናረጋግጥ የልዑል እናት እንግዲህ የአሞቴ ዝርያ እንዳለባቸው ተረጋገጠ። ከዛ ባሻገር እንግዲህ በጣም መጥፎ አድርገው እየሳሉ ያሉት ደግሞ የሴምራን ጎሳዎች ናቸው። ይሄ ማለት በጣም ብዙ ነገሮችን የልዑል እናት እንደዚህ እንድንል ያስቻለ ከመጀመሪያውም ጀምሮ ይሄ ኬዝ እንዲዘልቅ እንዲሄድ አይፈልጉም ነበረ። ይህንን ነገር ለማጣራት ደግሞ አቶ ፈቀደን ማውራት ነበረብን።
ወደ ልዑል እናት ወይም ደግሞ ወደ ማሚ ቤት ከመሄዳችን በፊት አቶ ፈቀደን ስናወራው አቃታል። ምክንያቱም እንዳያችሁት ከሆነ ከዚህ በፊት የነበሩትን ቪዲዮዎች ልብ ብላችሁ ተመልክታችሁ ከሆነ ስለ ልዑል እናት ራሱ ሳይቀር በጣም ብዙ ነገሮችን እንደሚያውቅ ብዙ ነገሮችንም ለእኛም ከካሜራ ጀርባ እንደነገረን ነግረናችሁ ነበር። ይህንን ጉዳይ ግን በጣም አሳሳቢ ጉዳይ ስለሆነ መጀመሪያ ቁጭ አድርገን ጠየቅ ነው። እንግዲህ ከዚህ እርግጠኛ ሆኖ እሱም ፕሩፍ ያደረገልን ወይም ደግሞ ኮንክሉድድ ያደረገልን ያረጋገጠልን ነገር የለም። እንደተመለከታችሁት እንግዲህ ይህንን ልታረጋግጡ የምትችሉት ከራሷ ከልዑል እናት ነው ሚል ነገር ነው የሰጠን። እሱን ይዘን ነው እንግዲህ በባሌም በቦሌም ማለት ነው በጣም ብዙ ነገሮችን ሞከርን። እስከሚያውቀው ድረስ ነገረን። ይሄ ሰው እንግዲህ የሚያውቀውን ብቻ ይሄ ሰው የነገረን ከመጀመሪያም ጀምሮ እየተበደለ ያለው የሴምራ ጎሳ እንደሆነ አወራን። ስለዚህ ጉዳይ ግን ምንም አይነት የተረጋገጠ ማስረጃ እንደሌለው ካረጋገጠን በኋላ ምንድነው ማድረግ ያለብን? ወደ ልዑል እናት መሄድ ነው። ወደ ልዑል እናት በቀጥታ እንደሄድን ቤት እንግዲህ ቴኖ የምትባል አጋዣቸውን ነበር ያገኘነው። እሷን እንዳያችሁትን ከሆነ በቀጥታ ካሜራ አብረተን ስንገባ ልብስ እያጠበች ነበር ያገኘናት። ልብስ እያጠበች ስናገኛት ሰላም ካልናት በኋላ እንግዲህ እሳቸውን በምንጠይቅበት ወቅት ያለችን አሁን እኮ ወጡ ነው። አሁን ወጡ ሲባል ያው ብዙ ነገር ታስባላችሁ፣ እንጠብቃቸው ወይም ደግሞ ብንደውልላቸው ይመለሳሉ፣ እንደዚህ አይነት ነገሮችን ነበር ያሰብነው በጊዜው። ግን ካወራን በኋላ ስልክም ሞከርንላቸው። ስልክ ስንሞክርላቸው ስልካቸውም ዝግ ነው። ከዛ በላይ ደግሞ ያስደነገጠን የወጡበት አወጣጥ ደስ አይልም ነበረ። ማለት ማንም ሰው ከቤት ይወጣል እኮ በተለያየ አጋጣሚ ለተለያየ ጉዳዩ ይወጣል። ከዛ በላይ ግን የወጡበት አወጣጥ ፌስታልና የሆነች ነገር በዘንቢል ነገር እንደዚህ አንጠልጥለው ከዛ ስልክ እያወሩ መጣው እያሉ ተቻክሎ ነበር የወጡት። ከዛ በፊት ደግሞ የነበረውን ቀን በጣም ሰላም አይደሉም። ስልክ ይደወልላቸዋል፣ ይጨነቃሉ፣ እኔን ሁላ ይቆጡኛል፣ ምንድነው የምታዳምጪው እዚህ ጋር ብለውላ በቃ ሌላ ሁኔታ ውስጥ ተቀይረው ነበረ። ሰላም ነበሩ ከዛ በፊት። ይሄ ጉዳይ ከተሰማ በኋላ ግን ሞቴ ይላሉ ሴምራ ይላሉ እንጂ የተሳካ አረፍተ ነገር አልሰማሁም። ስለሚቆጡበት አንዳንድ ነገሮችን እንጂ ምን እንደሆነ በእርግጥ አላረጋገጥኩም። በምጠይቃቸውም ወቅት እንዲህ ነው ብለው አልነገሩኝም ነበር ያለችው። እንግዲህ እሷንም በጣም ነበር የተቆጣናት። እንዴት ነው ለልዑልም ለእኔም ቢሆን እዛ ጋር ላሉትም ሰዎች ማሳወቅ ነበረብሽ ብለን ተቆጣናት። እንግዲህ እንደዚህ አይነት ነገር አልመሰለኝም አለች። በጣም አሳሳቢ ያደረገው የወጡት በኋላ ስልክ ሞከረን፣ በጣም ለረጅም ሰዓት ሞከረን። እስካሁን ድረስ ስልካቸው ዝግ እንደሆነ ነው። በጣም ያሳሰበን ጉዳይ ነው። አሁን ላይ እንግዲህ እኛም እንዳያችሁት ከሆነ ጠፋ ብለናል። ይሄ ጉዳይ በጣም አስጨንቆን የተቻለን በሙሉ እያደረግን ነው ያለ ነው። በመጀመሪያ የኛም ባልደረቦች ሙሉ በሙሉ እንግዲህ የተለያዩ ቦታዎች ላይ ተሰማርተው የተለያዩ አድራሻዎችን እያሰሱ ይገኛሉ። ማንም ያረፈ የለም። በጣም አስጨናቂ ሁኔታ ውስጥ ነው ያለ ነው። እንድትጸልዩልን፣ በጸሎታችሁ እንድታስቡን እንግዲህ አሁንም ጥሪን ማቅረብ እፈልጋለሁ። ዛሬ እንግዲህ ስለዚህ ጉዳይ ማረጋገጫ መኖር ይኖርበታልና ስለዚህ ጉዳይ ልናወራው አንድን ሰው እዚህ ስቱዲዮ ድረስ ይዘን መተናል። ያ ሰው እንግዲህ ከዚህ ቀደም ነበልባል ሚዲያ ላይ እንደተመለከታችሁት ጎሹ የተባለ ግለሰብ ከአሞቴ ማህበረሰብ የመጣ በተለያዩ ጉዳይ እንግዲህ ምናልባትም አሁን እሱን ጉዳይ መድገም አሰልቺ ማድረግ ይመስላል እና መለስ ብላችሁ እዛም ያሉትን ቪዲዮዎች ተመልከቷቸው። ያ ሰው የአሞቴ ማህበረሰብ ነው። ስለዚህ ጉዳይ ማረጋገጫ ይሰጠናል ብለን እናስባለን። ዛሬ እሱን በቀጥታ እናወራለን። ምክንያቱም እነዚህ ሰዎች ሊያውቁ ይችላሉ የሚል ግምቶች አሉን። አሁንም የተቻለንን እያደረግን ያለ ነው በዚህ ጉዳይ ላይ ነው። እንግዲህ ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ በጸሎትም ሳይቀር በሀሳብም እንድታግዙን እንድትረዱን እንጠይቃለን። እንግዲህ ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንደገለጽኩላችሁ ከሆነ እዚህ ድረስ የመጣ አንድ ሰው አለ። ጎሹ ይባላል። ማን ነው ጎሹ የሚለውን እንግዲህ ለማታውቁ ምናልባትም የነበልባል ሚዲያዎችን ቪዲዮዎችን ማየት ነው። ከኤርሚያስ ጋር የነበረውን ቆይታ በምን አይነት መንገድ በምን አይነት ልክ ሲተባበረን እንደቆየ፣ ምክንያቱም ሲተባበረን እያልኩ ነው የማወራው ተመልካቾቻችን። ይሄ ኬዝ እንደ ጋራ ነው እየሰራን ያለ ነው። እኔም ልዑልም ሆነ ኤርሚያስ በጋራ እየሰራን ስለሆነ አንድ አይነት ደረጃ ላይ ነው ለመድረስ መጨረሻ ላይ ጥሩ ፍሬ ለማፍራት ጥሩ ነገር ለማድረግ ነውና አንድ ኬዝ እስከያዝን ድረስ እንደኛ ነው። ኤርሚያስን ተባበረ ማለት እኔን ተባበረ፣ ልዑልን ተባበረ ማለት እኔን ተባበረ ማለት ስለሆነ ስለሱ ጉዳይ የኛነት ስሜትም ስላለ እንደዛ እያልኩ ነው የምቀጥለውና በመጀመሪያ ጎሹ እንኳን ደህና መጣ። እዚህ ድረስ ደግሞ ስለመጣ ከልብ አድርጌ አመሰግናለሁ። በጣም አድርጌ አመሰግናለሁ።
እስኪ ለማንኛውም ምንድነው ተመልካቾችም እንድታውቁት የምፈልገው ነገር እኛ ጋር የተፈጠረውን ነገር ተመልክታችኋል። በጣም አስደንጋጭ በጣም አስፈሪ ነገር ነው የተፈጠረብን። ከዚህ በላይ ምንም የሚያስደነግጠን የሚችል ጉዳይ የለም። ማለትም ከልዑል እናት መሰወር ከልዑል እናት መጥፋት በላይ የሚያስደነግጠን ጉዳይ የለም። እጅግ በጣም የተጨነቅንበትም እንቅልፍ ያጣንበትም ሰላም ያጣንበትም ጉዳይ ስለሆነ በዚህ ጉዳይ ላይ ደግሞ በጣም በዋናነት ተረዳናለህ ብዬ ማስበው ከማስባቸው ሰዎች ውስጥ አንተ ነህ። ለዛም ነው እዚህ ድረስ እንድትመጣ ነገሮችን እንድታካፍለንም የፈለግኩት ብዙ መረጃዎችን እንደምታቅም ስለማውቅ እዛ ጋርም ኤርሚያስን እየረዳኸው ያለበት ጉዳይ ያ ስለሆነ እና ብዙ ነገሮችን ከአንተ ስለምጠብቅ ነው የጠራሁትና እስኪ በመጀመሪያ ግን ራስህን ማነህ ምንድነህ የሚለውን ለዱካሾ ተመልካቾቻችን አስተዋውቅልን። እንግዲህ ጎሹ ማን ነው ለሚለው እንትን እኔ በርግጥ ኤርሚያስን በጣም ብዙ ነገር እየረዳሁት ነው ያለሁት እና እናንተንም ፕሮግራም እከታተላለሁ እና ተመጋጋቢ ነው የያዛችሁት ጉዳይና ይሄ የኛ የሐሞቴ ጎሳና በሴምራ መሀል ያለው ኬዝ እጅግ ከባድ ነው። እናንተ እንደዚህ እንደምታስቡት አይነት አይደለም። ብዙ ነፍስ የቀጠፈ ነው። እንዲህ ቀለል አድርጋችሁ ባታዩት ጥሩ ነው። ነገሩ በጣም ሰፊ ነው። በዛ ላይ ብዙ የተደራጀ ሰው አለ በሴምራም በኩል በሐሞቴም በኩል እና እኔ ይሄ በሁለቱ ጎሳ መሀል ያለውን እንትን የማርገብና ነገሮች ወደ መግባባት የሚመጡበት ኬዝ ቢፈጠር ጥሩ ነው። ግን ያለ መሆን ረጅም ርቀት መሄድ ይፈልጋል። ምክንያቱም ምን መሰለህ በሁለቱ ጎሳ መሀል ላይ አንድ የሚጠበቅ ነገር አለ። ምንድነው ይሄ? ከረጅም ዘመን በፊት የነበረ ታሪክ አለ ራሱን የቻለ ማለት ነው። ያ ታሪክ ምንድነው? አሁን በዘመናዊ ዓለም ላይ ገንዘብ ሀብት የሚባለው ነገር በጣም ብዙ ነገር ያጠፋል። ምናልባት ብዙ ታሪኮችን አንብበህም ሰምተህም ሊሆን ይችላል። ይሄ የኛ ታሪክ ግን በጎሳ ደረጃ ይሄ አንዱ አንዱን እየበላ ሀብት ንብረት መሬት የመጠቅለል ስራ ነው የተያዘው። ድሮ ያላወቁ ሰዎች አደረጉ። አሁን ደግሞ በዘመናዊ ዓለም ላይ ይሄ ማይታሰብ ነው። ሆኖም ተምረናል የሚሉት በሁለቱም በቀኝም በግራም ያለው ጎሳ የተቀበረ ንብረት አለ፣ ወርቅ ሀብቶች አሉ። ይሄ ንብረት የኛ ነው የሚለው ረጅም ዘመን የፈጀ ትውልድ ቀጥፏል ልልህ እችላለሁ። 3 4 5 ትውልድ አጥፍቷል። ኤርሚንም እየረዳሁት በነበረው እንትን ላይ ታናሽ ወንድም ያለ አባታችን የጎሳ መሪ ነው። የአባታችንን የጎሳ እንትን ተረክቦ ያለው እሱ ነው። ታናሽ ወንድሜ ነው። እኔ አልስማማም በጎሳዬ ባለው እንትን ላይ ትንሽ ታሪኩ ብዙ ነው። ኤርሚያስ ከዚህ በፊት አጫውቼዋለሁ እና አሁን አንተ እያልከኝ ያለው ምንድን ነው የተፈጠረባቸው? አሁን የምሰጥህ ኢንፎርሜሽን የሆነ መነሻ ነገር ያስፈልገኛል። ለምን በእኛ ጎሳ በኩል ያለውን ከመነሻ እስከ መድረሻ ከጫፍ ጫፍ ያለውን ነገር እያንዳንዱ በመረጃ አውቃለሁ። የት ጋር ምን ተደርጓል፣ እዚህ ከተማ ውስጥ ማን አለ፣ ገጠር ደግሞ አሁን እየተናበበ ነው። ከተማ ያለው ከገጠር ካለው ጋር እየተናበበ ነው። ትክክለኛ ኢንፎርሜሽን ያስፈልጋል። ምክንያቱም ሴምራ ማን ነው ብለህ ስትል ሌላ ኢንፎርሜሽን ይሰጣል። በምስራቅ ያለ ጉዳዩ በሰሜን እንድትሄድ ይደረጋል። በእኛም በኩል በሐሞቴም በኩል እንደዚህ አይነት ነገር አለ። የስም ለውጦች አሉ። ብዙ ነገሮች ናቸው። የመረጃ መጣረስም ሳይቀር እኛ ጋር አሳሳቢ ይሆን ውልና ጫፍ የሌለው ነገር እንዳይሆን አሁን እየሄዳችሁበት ያለ ነገር አለ። የጠፋ ሰው አለ። መጥፋት በጣም ቀላል እኮ ነው። የጠፋ ሰው ታገኘዋለህ እኮ ችግር የለም። በህይወት የሌለውስ ምን ታደርገዋለህ? እንዲህ ቀላል አይደለም። እናንተ እንደምታስቡት ትክክለኛ መረጃ የት ጋር ነው ያለው፣ ትክክለኛ ነገር የት ጋር ነው ያለው ብለህ ስትል ማለት ነው።
ይህ ጉዳይ አንድ ቦታ ላይ ያለ ቢሆን ዙሪያውን ከበህ የማጥራት ስራ ትሰራለህ። ይሄ ነገር ውሉ እዛ ነው፣ ጫፉ እዛ ነው። ያ ማለት ምንድነው? ግማሹ ገጠር ነው፣ ግማሹ ከተማ ነው። ከዛ አልፎ ደግሞ ከሀገር ውጪ በውጭ ራሱን የቻለ ክንፍ አለ በሁለቱም ጎሳ በኩል። ስለዚህ ትክክለኛውን መረጃ ይዘህ ስትሄድ እንዳልኩ በእኛ ጎሳ በኩል ራሱን የቻለ መንፈስ አለ። ምንድነው የሚመለክ አለ። ይሄ ምንድነው? ጎሳው ረጅም ዘመን ነው ይሄ ስርዓት ሲደረግ የመጣው። ትክክል ነው አይደለም፣ ፍርዱን እንግዲህ ለእናንተ መተው ነው። ምክንያቱም እኛ ያደግንበት ነው። ሰው በባህሉ ነው፣ ማንም በየትኛውም እንትን ውስጥ መሄድ ይችላል። እና ቀለል አታድርጉት የምለው ለዚህ ነው። እኔ አሁን ኤርሚ ከዚህ በፊት የሰጠሁት የተወሰኑ ነገሮች ነበሩና በሁለቱ ጓደኛዎች ወይ ወንድምና ወንድም በለው አብርሃምና የኔ ታናሽና ሌላ ዳንኤል ጥንድ ናቸው። አንዱ አንዱን እየሸፈነ ብዙ ስራ ነው የሚሰሩት እና አንዳንድ ጊዜ አእምሮ ይከብደኛል። የሚያደርጉት ነገር እንዴት ልነግርህ አልችልም። በቃ መጥፋት አለበት ሲባል መጥፋት አለበት። ደግሞ በጣም የሚገርምህ በዶክሜንት ነው ይህን ስራ የሚሰሩት ማለት ነው። እና ዲቴል እኔ በጣም ብዙ ማውቀው ነገር አለ። አሁን እናንተ እየሄዳችሁበት ያለው መንገድ አለ፣ ጥሩ ነው። የሄዱበት ያለው ጎዳና አለ እና ምን ሊፈጠር እንደሚችል ሳስበው በቃ ጭንቅ ይለኛል። ምክንያቱም ብዙ ወጥመድ አለ፣ ብዙ ወጥመድ አለ። ገና አንድ እርምጃ ስትሄድ ካንተ ቀድመው በገጠርም በከተማም ናቸው። እያንዳንዱን ነገር ስለማውቀው በሴምራም በኩል በአሞቴም በኩል እንደዚህ እንደምታየው ቀለል ያለ ነገር አይደለም። እሱ ነው እንዳልከው አቶ ጎሹ፣ ነገሮች እየተወሳሰቡብን ያሉበት ምክንያት ያ ነው። አሁን ላይ እኛ እየሰማን ያለ ነው አንተንና መሰሎች ማለትም የአሞቴ ማህበረሰብ ሰዎችን ስንሰማ ከምትናገሩት ነገሮች አንፃር ተመልካቾችም እንደምታውቁት ከሚነግሩን ነገሮች አንፃር የአሞቴን ማህበረሰብ ክፋት፣ የአሞቴን ማህበረሰብ ጨካኝነት ነው እየነገሩን ያለ ነው። ያ ማለት አቶ ፈቀደን ጨምሮ ከሴምራም ጭምር ያገኘናቸው። እኛ ደግሞ ይዘነው የነበረው ሰው ስለ እንግዲህ የሚነግረን ነገር ስለ ሴምራን ጭካኔ ነው። እየተገደለ ያለው ጎሳ አሞቴ ነው እያለን ያለው። ሴምራዎች ናቸው እያጠቆን ያሉት። አሞቴ ማህበረሰብ ለሰው የሚያዘን የሰው ሀዘን የሚገደው የሰው ጭንቀት የሚያስጨንቀው ማህበረሰብ እንጂ እንደምታውቁት አይደለም። ራሱን ለመከላከል የሚያደርገው ነገር አይደለም ነው እየሰማን ያለ ነው። አሁን አንተ እንዳልከው ብቻ አይደለም። እኔ የገዛ አንድ ማፀን ውስጥ አብረን የተኛ ወንድሜን ያጠፋው ጥፋት የሰራው ወንጀል ነገር ቢኖር አሳልፌ ከመስጠት ወደኋላ መልሰው አይደለም። የሆነ ሆኖ ምንድነው ራሱን የቻለ ስትራቴጂ ያለው አሞቴዎች በጣም ረጃጅም የሆኑ ሰዎች አሏቸው። ሴምራዎችም በተመሳሳይ አሁን ምን መሰለ የሚደረገው የሆነ ወጥመድ ይሰራና የሆነ ሰው ኪድናፕ ተደርጎ ሚሽን መውሰድ ካለባቸው ያንን ያደርጉና ሴምራ ነው ይሄን ያደረገው ተብሎ ታርጋ ይሰጠዋል ማለት ነው። ሴምራዎች የራሳቸው ወገን የሆነው ሰው ላይ ማለት ነው ወይ ደግሞ እነሱ በሚፈልጉት መስመር ያልሄደላቸውን የገዛ ወገናቸውን ድብና አድርገው ሲያበቁ ማለት ነው አሞቴ ላይ ታርጋ ይለጥፋሉ። አየህ፣ እንደዚህ አይነት ውስብስብ የሆኑ ነገሮችን ከእግር በእግር እየተከታተልክ ለማስቀመጥ ትክክለኛ ኢንፎርሜሽን ይፈልጋል። በዛ ላይ ደግሞ ሪስክ አለው በጣም። አሁን እናንተ እንደምትሉት አለው። አሁን አንተ ጥያቄ እየጠየቀኝ ነው። ዲቴል አንተ ማንነትህን አላውቅም። ሴምራ ትሆን አሞቴ ትሆን አላውቅም። አይ እዚህ ጋር ኖ አይ እንደዛ ምን ባባለው ነገር አይደለም፣ ባባሉት ነገር አይደለም። ግን አሁን እዛ ጋር ያለውና ይሄ ምሳሌ ነው የነገርኩህ እኮ። እኔ አሁን ቀጥታ አንተ ጋር መምጣት አይደለም፣ እንደ ምሳሌ ነው እየነገርኩህ ያለሁት። እና
እኔ ለኤርሚያስም እያወራሁ ነበር። 100% ኢንፎርሜሽን አይሰጥም። ይሄ ሐቁን ማወቅ አለበት። ለምንድን ነው ደግሞ ለምን መሰለህ አሁን እናንተ እውነትን ይዛችሁ እየሄድን ነው እያላችሁኝ ነው። እውነትን ይዘን እየሄድን ነው ለማለታችሁ እኔ ምን ዋስትና አለኝ? አሁን ሪል የሆነውን ነገር ሰጥቼ ነገ ለመኖሬ ዋስትና አይኖረኝም። ገብቶሃል? አሁን ይሄን እንትን ሰጥቼ ራሱ እኔ እኮ ይሄን እንትን ስትለኝ ምን ያህል ጥበቃ ዙሪያዬን አድርጌ እንደመጣው ነው ያውቃለሁ። ምክንያቱም እሱን እኮ ሪል የሆነ ነገር ስለሆነ ማለት ነው። ይሄ ሰውዬ ሊያስበላን ነው የሚል እኔ ጋር የተጠቆመ ጣት እናንተ ጋር ማይመጣበት ምንም ምክንያት የለም። አደገኛነቱ ይሄ ነው። አሁን እያስጨነቀን ያለው በዋናነትም እውነታውን ማወቅም ስለምንፈልግ ነው። እኛ ለእናንተም ይህን ያክል ጥበቃ አድርገን እንግዲህ ሰላማችሁ እንዲጠበቅ ያላችሁ ነገር ከውጭ ያለው ነገር እንግዲህ የሚያጠቃችሁም ሰው ከሆነ እንዲከላከልላችሁ ጥበቃም እያደረግንላችሁ ያሉት ለእኛ በምተባበሩት ልክ ነው። እዚህ ጋር ወደ እውነታው እየቀረብን በሄድን ቁጥር የእናንተን ውለታም ስለማንዘነጋ ጭምር እናንተ የምታገኙት እዚህ ጋር የህሊና እርካታም ጭምር ነው። እስከ መቼ ድረስ ነው እንደዚህ አይነት ዘላለሙን እየተገዳደለ ያለው? ዘላለሙን ሰው እየሞተ ዘላለሙን ሰው እየጠፋ የሚኖር ጎሳ አዝሎ መኖር እስከ መቼ ነው? አልፎም ተርፎ ከዛም አልፎ ተርፎ እኛ ጋር መጣ እኮ በሰላም በተቀመጥንበት እቤት ባለንበት ወቅት ነው እንግዲህ በራችን ድረስ አንኳኩቶ ይሄ ጉዳይ የመጣው። አሁንም ቢሆን እዚህ ጋር ይቁም ማይባል ከሆነ ገና በኋላ ከዚህም በኋላ ለሚመጣው ትውልድ መጫረስ ነው የሚሆነው። እንግዲህ አሁን ባለንበት በተባለው ሰዓት በ21ኛው መቶ ክፍለ ዘመን ነገሮች ሰልጥነዋል፣ ነገሮች ተሻሽለዋል በሚባልበት ሰዓት ስለዚህ ጉዳይ መስማት ማለት በጣም እንግዲህ አስደንጋጭ ነገር ነው። ይኖራልን ብለን ማንም ሊያስብ አይችልም። እንግዲህ ብዙ አስደንጋጭ ብዙ አስፈሪ ነገሮችን እስከዛሬ ድረስ ሰምተናል። እንደዚህ አይነት ጉዳይ እንደዚህ የተጨመላለቀ እንደዚህ በጣም አስፈሪ የሆነ ጉዳይ ግን እስከዛሬ ገጥሞን አያውቅም። እኔ ከዚህ በላይ የሰራ ነው ጉዳይ የለም። አሁንም ቆይ ግን አሁን እንደው እኛ ጋር ሲመጣ የልዑል ጉዳይ ሆኖ የቤተሰቡ ጉዳይ ሆኖ እጃችንን አስገባንበት እንጂ በጣም እንግዲህ ትውልድ እየተላለቀ ሀገር እያለቀ የሚሄድም ያስኬድም ጉዳይ ነው ይሄ ማለት። በደንብም ደግሞ ታውቀዋለህ ብዬ አስባለሁ። አንተም እስከዚህ ድረስ የሚያደርስ ነገር እስከዚህ እስከ መተላለቅ የሚያደርስ ነገር ለትውልድ የሚተላለፍ ነገር ጦሱ አሁን ድረስ እስካለንበት ድረስ የመጣ ጉዳይ ለምንድን ነው መፈታት የማይችለው? በቀላሉ በሰላም እንግዲህ ገለልተኛም አካል እጁን ገብቶበት እንግዲህ ከዚህ በፊትም እንዳላችሁ ከሆነ የሀብትም የገንዘብም ጥያቄ ከሆነ እነሱም ተስተካክለው ለምንድን ነው መፍታት የማይችለው? ምንድን ነው እዚህ ጋር ያለው ጉዳይ? መጀመሪያ እንግዲህ ለምንድን ነው እዚህ ድረስ የመጣው ከሚለውን ጀምር። እንዴት መሰለህ አሁን ይሄ ጥያቄ የብዙ ሰው ጥያቄ ነው። በጣም የሚገርምና የሚደንቅ ነገር ደግሞ ማለት ነው በዚህ ዘመን የት ደርሷል በተባለበት ሰዓት ላይ እንደዚህ አይነት ነገር ይኖራል ብሎ ማንንም ሰው አይገምትም። ግን ከምትገምተው በላይ እጅግ ጭካኔ በተሞላበት እንዴት አድርጌ ልንገርህ፣ እጅግ ተመራዋል የምትላቸው አውቀዋል የምትላቸው ብዙ መፍትሄ ያመጣሉ ብለህ የምትጠብቃቸው ሰዎች በዚህ አሁን በጎሳው ጉዳይ ላይ ምንም ድርድር የላቸው። ትምህርቱ ይቀመጥና ወደ ገደለው ግባ ነው። ይሄ ምንድነው? አብሮ የመጣ ረጅም ዘመን አብሮ የመጣ እንትን አለ፣ ደም የተቃባ ነገር አለ። ያ ደግሞ ርስትን የሚመለከት ነው። ግማሹ ራሱን የቻለ አንድ ትልቅ ነገር አለ። እሱ ወደ በኋላ መጣበታለሁ። ጎሳና ጎሳ በፍቅር ጉዳይ እንኳን ተፋቅረው ተጋብተው አይደለም አብረው ጎን ለጎን አይሄዱም። አሁን ልክ እንደ ጅብ ጎን እንጂ ኋላና ፊት አይሄድም። ለምን? አንዱ ስለሚበላ ማለት ነው። እና ተፈራርተህ ኤሌክትሪክ ኔጌቲቭ ፖዚቲቭ ይገፋፋ የለም፣ በርቀት ነው በቃ ተጠባብቀህ የምትሄደው። ያ ምንድነው? ደም የተቃባ ነገር አለ። እንኳን በፍቅር ለምትሄድ ያንን ሰብሮ የሄዱ ሰዎች ደግሞ ብዙ የምናውቀው ነገር አለ። በአፍ ታሪክ በቃ ሲዋረድ የመጣ የምናውቀው ታሪክ አለ። በፍቅር ደረጃ እንኳ በቃ ይሄ ነገር በእኛ ይብቃ፣ የሚከፈለው ዋጋ እንክፈል ብለው የሄዱ ሰዎች የተሰጣቸው ምላሽ አደባባይ ላይ ምን እንደሆነ መጠየቅ ትችላለህ። ብዙ ታሪክ አለ እና
ዘመን የሚፈታው ብዙ ነገር አለ። ይሄ በጠረጴዛ ዙሪያ እኮ የሀገር ጉዳይ ይፈታል ይባላል። ይሄንን አባቶች ሞክረውታል። ረጅም ርቀት የሄዱ ሰዎች ሁሉ አሉ እና ሄዶ ጫፍ ደረሰ ሲባል ቤት በኩል እንደሚሽመድመድ አታውቅም። ራሱን መንፈሱ ራሱን የቻለ ነገር አለ እና ከዛ አንጻር ከባድ ነው። ምን ልልህ ነው እንዲህ ተነጋግረህ የምትፈታቸው ጉዳዮች አሉ በጎሳ ውስጥ። አሁን አማካይ ይዘህ ድሮ 2 ትውልድ ወይ 3 ትውልድ በፊት ሴምራ ከአሞቴ ጋራ 50-50 ነበሩ የሚባል ነገር ነበር እና ዘመን በመጣ አንዱ ሲያይል አንዱ ሲበረታ ተላልቀው አሁን የአንበሳ ድርሻውን እየያዘ ይሄ አሞቴ ጎሳ አንዱን እየበላ ራሱን የቻለ ህቦ ያለው የተደራጀ ቡድን ብዙ እንትን ጨርሷል። ሴምራዎችም በቃ ነገሮች እየተመናመኑ ህዝቡም እየተመናመነ ሲመጣ ርስት እየለቀቁ ርስት እያከራዩ እየሸጡም ወደ ከተማ የሚገቡበት እንትን አለና ከተማም ገብተው ርስት ነውና አገር ነውና እናት አባት ቦታ ነውና ያስባሉ። መነሻ የት ነው ሲባል እዚህ ነኝ ማለት ግድ ነው እና አሞቴዎችም እግር በእግር ነው እየተከታተሉ አሞቴ ከተማ ገባ ሲባል ሴምራዎች እግር በእግር እየተከታተሉ የሚወስዷቸው ነገሮች ሄዶ እዚህ ደረሰ። አሁን ያለበት ደረጃ ላይ ማለት ነው እና እናንተ አሁን በሩቅ ላላችሁ ይህን ታሪክ ለእናንተ አሁን አዲስ ነው። አሁን እድሜን ጋር አንተም ስትጠሩኝ ለእኔ በጣም እዚህ ግባ የምትለው እንትን አይደለም። ለምን ከዚህ የባሰ ማለት ነው። አሁን እናንተ 1 ሰው 2 ሰው ምናምን ሞተ ነው ወይንም ደግሞ ታፈነ ምናምን ነው ይሄን ታሪክ ነው የምታውቁት። እኔ ማውቀውን ታሪክ ዲቴል ብነግርህ ደግሞ ማለት ነው መኖር ያስጠላሃል። አንድ ቀበሌ ወይ የሆነ እንትን ጠፋ አይደለም ሞተ ስትባል ያማል። በወሬ ደረጃ ሊሆን ይችላል። በአይን ሲሆን ደግሞ ምን እንዲሆን አስበዋል። ከባድ ነው። ለዚህ ነው ነገሩን ለማክበድ ለማስፋት ፈልጌ አይደለም። ነገር ግን በሴምራም በአሞቴም በኩል የሚጠበቅ ነገር አለ። ያ ደግሞ የሚያስከፍለው ዋጋ አለ። አሁን ያንን ዋጋ ማን ይክፈል ነው? ምን ማለት ነው? ባለቤት የለውም እንዴ? ባለቤት እስከሆነ ድረስ ባለቤት ነኝ ያለው ሰው ያንን ነገር አውጥቶ መጠቀም አይችልም ወይ? ለመጠቀምም ከሆነ እንግዲህ ይሄ ሁሉ ጥል ይሄ ሁሉ መተላለቅ ከሆነ ያ ከሆነ ያመጣው ባለቤት ነው የኔ ነኝ ያለው ሰው አውጥቶ መጠቀም ነው። አንተ አሞቴ ማህበረሰብ ላይ የኖርክ እንዳልከኝ ከሆነ አባትህ የጎሳ ሁላ መሪ የሆነ ሰው ነው እያልከን ያለው። አሁን ግን ያንን ሁሉ ነገር በቃ ይመለህ እዚህ ጋር እኛን እየረዳሃል ለሐቅ እኖራለሁ ያልክ ሰው ነህ። ለሐቅ የምትኖር ከሆነ ደግሞ ከአንተ ጋር ልንፈልግ የምንችለው እውነቷንና ሐቋን ብቻ ነው። አሁንም እንድትነግረኝ የምፈልገው ለዛም ጭምር ነው። እዚህም ድረስ ያስጠራሁት እንድናወራም የፈለግኩበት ምክንያት እውነታውን ሐቁን ትነግረኛለህ ብዬም ስላሰብኩኝ ነው። ለሐቅ ስትል ግን ከምታውቀው ነገር አንጻር ይሄ ነገር ወይም ደግሞ ይሄ ሀብት የተባለውም ጉዳይ ምንም ይሁን ምን ባለቤትነቱ የማን ነው? የምታውቀውን እውነታውን ሐቋን እንድትነግረኝ ነው የምፈልገው አሁን እዚህ ጋር። እሺ እንግዲህ እኔ እንዳልኩህ ስለ እውነት መስዋዕት ለመክፈል ዝግጁ ነኝ፣ ችግር የለብኝም። ምክንያቱም እውነትን ብዬ ነው ከተማም የገባሁት ከትውልድ ሀገሬ ማለት ነው። በታሪክ ብለህ እንዳትል አሁን በእኛ በጎሳ ወይንም ሴምራ ጎሳ ይሄ ታሪክ ነው ይሄ እንደዚህ ገብቶ ተብሎ የተጻፈ ነገር የለም። የነገሩንን ነው። ገብቷል። እከሌ ከሌን ወለደ፣ እከሌ ከሌን ወለደ፣ እከሌ ከሌን እንደዚህ ያደረገ የሚል በዘር የተወራረሰ ታሪክ እንጂ የተጻፈ ራሱን የቻለ ይሄ ቦታ የከሌ ነው ይሄ ቦታ የከሌ ነው የሚል የለም። ነገር ግን እኔ በደረስኩበት ነው። እኔ በደረስኩበት ማለት
እኔ ከተወለድኩበት ጀምሮ ወይንም ደግሞ አባቴ ለአቅመ አዳም ከደረሰ ጊዜ ጀምሮ የነበረውን ነገር ላስቀምጥልህ እችላለሁ። ምክንያቱም በልጅነቴ ማሰብ ቤት ውስጥ ትልልቅ አባቶች ይመጣሉ፣ ሲያወሩ ሰማለሁ። የልጅነት ጭንቅላት ወረቀት አይደለ አረሰው ያለ። ከዛ ስትመጣ እንዳልኩ ሴምራ እንደዚህ ቆላውን ሳይድ ሳይሆን ደጋውን ሳይድ በስፋት ይዘው ያሉ ወይንም ደግሞ ይሄ ንብረት ሀብት አለበት የሚባለው ቦታ በሴምራዎች የእርሻ ወይንም ደግሞ እርሻ አልኩ ግጦሽ እንትን ላይ ያለ ጋራ እንደሆነ አውቃለሁ። እኔ አጠገቡ ላይ ደግሞ የአሞቴ ውሃ የሚቀዳበት ጅረት አለ እዛው ጎን ላይ ማለት ነው። እኔ በደረስኩበት ነው። እና ይሄ እዚህ ውስጥ ያለ ነገር አሁን ከዛ ይወጣል የሚባለው ሀብት ወርቅ አለ፣ አልማዝ ምናምን የምትለው አለ። ያን ለማውጣት የጎሳ መሪዎች አሉ አሞቴና ሴምራ ያን አካባቢ ለቆ ሲጠፋ የትኛው ትውልድ ላይ እንደሆነ አይታወቅም። እነሱ ስንተኛው ትውልድ ላይ በለው አላውቅም እንጂ እዛ ትውልድ ላይ ሴምራ ከዛ አካባቢ ሲለቅ የጎሳ መሪ ልጆች አሉ እና በሆነ ዘመን ላይ ቀለበቶች አሉ፣ ሌሎች ነገሮች አሉ። ራሱን የቻለ ይሄ ነው ብዬ ለነገር ስለማልፈልግ ነው። እና ያ የዘር ግንድ ወራሽ ለሆነው የበኩር ልጅ ወይንም ደግሞ አባት ለሚወዳው ይሄ እኔን ወክሎ ሊያስተዳድር ይችላል ብሎ በሚያምነው ልጅ ላይ ያርፋል፣ ይመረቃል። ያ ሰዓት ሲደርስ የጎሳ በዘመኑ ያሉ ልጆች ተሰብስበው ባሉበት መንፈሱ ይወርዳል። መንፈሱ ሲወርድ መስዋዕት ይፈልጋል። ዝም ብለህ ሄደህ እንደ አፈር ቆፍረህ የምታወጣው አይደለም። ያ መስዋዕት ምንድነው? የደም መስዋዕት ነው። ማን ነው የደም መስዋዕቱን የሚከፍለው? አየህ፣ እዚህ ጋር ነው አሁን እኔ እስከማውቀው ድረስ ያ ቦታ በሴምራዎች ቁጥጥር ስር ነበረ። ውጊያ ነበረ። በዛ ውጊያ ላይ ብዙ ሴምራ እንትኖች አልቀዋል እና ያን ቦታ ወርዲ አሁን በአሞቴ ቁጥጥር ስር ነው ያለው ጋራው እና አሁን በአሞቴ ጎሳ ቁጥጥር ስር ቢውልም ብዙ የጎሳ መሪ ልጆች ያን ነገር ለማውጣት ብዙ ሞክረዋል እኮ። በቁጥጥራችሁ ስር ከሆነ ይቅርታ እንደዛ ስላል ቀላል የሚወጣ አይደለም። ለምሳሌ እኔ እስከማውቀው 5-6 በግሩፕ ልል ይችላል። በግለሰብ ደረጃ አይደለም፣ በግሩፕ ደረጃ ሙከራ አድርገው አንዳቸውም ለወሬ ነገር እንኳን ሌላው ለወሬ ነጋሪ ሳይቀር ያልተመለሱበት ሁኔታ አለ። ይሄ ምንድነው? ትክክለኛውን ኢንፎርሜሽን ይዘው ባለመሄዳቸው ነው። ምክንያቱም የምንልህ ነው ቦታው እንዳልኩ በመንፈስ ያለነው እና ዓመታዊ ክብረ በዓል ሁሉ ይደረግበታል ቦታው ላይ በጎሳው ማለት ነው። እና ምናልባት አንድ ስቴፕ ልትሄድ ትችላለህ እዛ ያለበት የሚባለው ቦታ ላይ ለመድረስ ማለት ነው። የአንድ ስቴፕ የሚሄድ ማለት ምናልባት አካባቢው ላይ ልትሄድ ትችላለህ። የሆነ ድንኳንም ምንም ጥለህ ጥናት ምናምን ልታደርግ ትችላለህ። ያ ባለበት ሁኔታ ሰዎች ከአጠገብህ ይጠፋሉ። ወዴት እንደሚሄዱ አታውቅም። ምን ይሁኑ። ይሄ የሚሆነው ምን ሰዓት ነው? ምን ወቅት ነው? ይሄ ኢንፎርሜሽን ይፈልጋል። ምን ሰዓት ላይ መስዋዕት መድረግ ይፈልጋል። ዘመን ይፈልጋል። ራሱ እኮ ያ እንትን ሊወጣ ዘመን ይፈልጋል። አሁን ትክክለኛው ኢንፎርሜሽን ስለሌለ ይሄን እናደርጋለን ብሎ የሚሄዱ ሰዎች ዋጋ ሲከፍሉ ያለው። አሁን አንተ ለጠየቀኝ ጥያቄ ሪል የሆነውን መልስ ነው እየነገርኩ ያለሁት እና ሴምራዎች ልክ በተመሳሳይ መልኩ ማለት ነው። አሁን
አሞቴ በሴምራ ላይ እያደረገ የነበረው የዘር እልቂት ማለት ነው ቀደም ሲል በሴምራዎች ተፈጽሞብናል። ሴምራዎች አሞቴ ላይ ጭፍጨፋ አድርገዋል። በጣም ይሄ በአፈ ታሪክ ያለ ነገር ነው። ለምን ምንድነው አንተ አንድ አባባል አለ እኮ ያየነውን ያሰማነውን እንናገራለን ያየነውን እንመሰክራለን የሚባል ነገር አለ አይደል ይባላል። አሁን ይሄ ነገር ምንድነው ተወራርሶ ነው እየመጣ ያለው። በቃ እኛ ጋር ይብቃ ብለው እንዳልኩ እኮ ይሄ ነገር በፍቅር ሊፈታ ይችላል። በፍቅር ዋጋ ተከፍሎበት በእኛ ይብቃ የሚከፈለውን ዋጋ እኛ እንክፈል ብለው በፍቅር ደረጃ በሐሞቴና በሴምራ መሃል ያሉ ፍቅረኛሞች አደባባይ ላይ ይቅር ማያስብል ነገ እኔም በዛኛው ወገን ያለው እንዳይሞክረው ሁሉ አደባባይ ላይ መቀጫ የተደረጉበት ሁኔታ የብዙዎች ልጆች እኔ በአፈ ታሪክ ውስጤ ገብቶ የቀረ ነገር አለና ይቅር ማያስብል ዋጋ የከፈሉ ሰዎች አሉ። ከዛ ውጪ የትኛው ትውልድ እንደሆነ እኔ ይሄ ነው ብዬ አላስቀምጥልህም። እስከ መቼ ነው ታዲያ በዚህ መንገድ የሚቀጥለው? ማለት እንግዲህ እንደምትሉትም ከሆነ በጣም የተጠላለፈ የባዕድ አምልኮ ያለው የሞከሩ ሰዎች እንኳን ሳይቀር ደብዛቸው ጠፍቷል እስከ ማለት ደርሳቸዋል። በዛ ላይ እንደዚህ ከሚቀጥል እንግዲህ ያለውን ነገር ማስተካከል ነው ሊሆን የሚችለው ጉዳይ እኮ። እንደዛም ከሆነ እንግዲህ እንደተባለውም እነሱም ቀድሞ ቦታ ላይ ሰፋሪዎች ነበሩ የነሱ ነበረ ከተባለ አሁን ላይ ደግሞ እኛም ገብተናል፣ ግን ደግሞ ልናወጣው አልቻልንም። ያሞቴ ማህበረሰብ ይቅርታ እኛ እናንተ እያልኩኝ ስላወራሁኝና ይሄ እናንተም ጎሳ አሞቴም አሁን ላይ ያለበት እንደዛ ከሆነ አይቀር ታዲያ ወጥቶ ወይ መካፈል እኮ ነው እዚህ ጋር እንደ አማራጭም ከሆነ ያለበለዚያ ይሄ ደም መፋሰሱን እየፈለጉት ነው እኮ እኛ እየተረዳን ያለ ነው። ለኛም ከተረፈን እዚህ ድረስም ከመጣ ጭምር ሚል እኔ ለምሳሌ ይሄ ህልሜ ነው። እኔ በጣም በቃ ይሄ ቢሆን በጣም ደስተኛ ነበርኩ። ለምሳሌ እንዲህ እንደ ቀላል እንደምታየው አይደለም። እኔ አባቴም እናቴም ትልልቅ ሽማግሌዎች ሲያወሩ በልጅነት ሰማለሁና እንዲህ ቀላል ንብረት አይደለም። በጣም ከፍተኛ እንትን ያለው ወርቅ አለ፣ የከበረ ድንጋይ አለ ውስጡ። ይሄ ነው ልልህ አልችልም። እና ይሄ እንኳን ለጎሳ አይደለም ለአገር የሚተርፍ ከፍተኛ ንብረት ነው። ነገር ግን እንደዚህ በቀላል የሚወጣ አይደለም። አሁን ዘመናዊ ዓለም በተደራጀበት ምንድነው ምናምን ብለህ ሄደህ በማሽን ይዘህ ሄደህ ቆፍረህ በታሪክ አይታሰብም ማለት ነው። እኔ ቅድም እንዳልኩ ነው። ራሱ ነገሩን ስታስበው ድሮ ፈረንጆች ኢትዮጵያ ገብተው ብዙ እናርገንልን በተባለ ሰዓት ላይ እነሱ ሁሉ ሙከራ አድርገው ብዙ ዋጋ ከፍሏል ይባላል። እና ግን በእርግጠኝነት ልነግርህ የምችለው ምን እንደሆነ ታውቃለህ? ይሄ ጉዳይ ይሄ ህዝብን የጨረሰ እውነት የማይመስል እውነት ነው። ንብረቱ አለ እንዴት ይውጣ የምትለው እንትን ላይ ሴምራዎች በአንድ ዘመን ላይ ይሄ እንትን ቁጥጥራቸው ስር እንደነበረ ቅድም ገልጬልሃለሁ እኔ በደረስኩበት ማለት ነው። ያን በእጃቸው በነበረ ወቅት ማለት ነው ይሄን ወርቅና አልማዝ ለማውጣት ሙከራ አድርገው ነበር። ያ ሙከራ ባደረጉበት ወቅት አንድም ለሴምራ ጎሳ መመናመን ትልቁን የአንበሳ ድርሻ ወስዳል ብዬ የማስበው ይሄ ነው። የማይሞከረውን ነገር ነው የሞከሩት ማለት ነው። እና በጣም ብዙ ሰው ነው ያለቀባቸው። ይሄንን ደግሞ የኛ የጎሳ አባቶች ያውቃሉ። አሁን የሴምራ ጎሳ የመመናመኑን ጉዳይ አጋጣሚውን ተጠቅመው ያንን ቦታ የማስለቀቅ እድሉን አግኝተዋል ባይነኝ እኔ በግሌ ማለት ነው። የሆነ ሆኖ እኔ አሁን ይሄን የምልህ
የሚከፈለውን ዋጋ ከመጨረሻው ጥግ ድረስ ለመክፈል ዝግጁ ስለሆንኩ ነው አሁን የማይነኩ የማይደፈሩ ቃላቶችን ሁሉ መናገረው ማለት ነው። ምንድነው አሁን ይሄ የኛ ጎሳ ደግሞ ያን ወቅት በሲምራ ላይ የሆነውን ነገር ይሄ መንፈስ ያደረገውን ነገር ያውቃሉና ወደ ልጆች ተላልፈዋል ማለት ነው። ይሄ ነገር አሁን ተላልፎ ሲመጣ የአሞቴ ጎሳዎች አንድ ክሮ አለ ይሄንን የሚሰራ እኔ ኢንፎርሜሽኑም እንትኑም አለኝ። ያልተመቸኝ አንድ ነገር አለ በጎሳዬ ላይ የሆነ ግሩፕ አለ ራሱን የቻለ ጎሳውን አስመልክቶ ይሄ ነገር ኦልሬዲ ብዙ ትውልድ ቀጥፎ ወደ ዋናው ጉዳይ ላይ እየመጣ ያለ ጉዳይ አለና ወደ ጫፍ መድረሱን ያወቁ ደግሞ የአሞቴ የጎሳ መሪ ልጆች አሉ። ኦልሬዲ ሀብቱ ሊወጣ ጫፍ ደርሷል ማለት ምንድነው? ጫፍ ደርሷል ማለት እንዳልኩ ይሄን ከዚህ ቀደም ሴምራዎች ሊያወጡ ሞክረው ብዙ ህዝብ አልቆባቸዋል፣ ዋጋ ከፈሉ ይያለው እና አባቶች ደግሞ ይሄን ነገር ደርሰውበታል። የአሞቴ ናቸው የአሞቴ ጎሳ መሪዎች ይሄን ነገር አውቀውታልና ሴምራዎችን አስለቅቀዋል። ይህን ነገር ግን የሚያውቅ ራሱን የቻለ አንድ ትውልድ አለ፣ አንድ ሰው አለ። የምን ሰው? አሁን ይህንን የሚያውቀው ሰው እንዴት ተደርጎ እንደሚወጣ፣ በምን ወቅት እንደሚወጣ፣ በማን እንደሚወጣ ሁሉ ነገር ያውቃል። ሀብቱን ነው ሀብቱ እንዴት እንደሚወጣ መንፈሱ በምን አይነት ሁኔታ ታስሮ የት ጋር ምን ተደርጎ ሁሉን ስርዓት እንዴት ማከናወን እንዳለበት የሚያውቅ ማለት የምን ስር? ቆይ አንዴ ግልጽ እናደርገው ይሄንን ጉዳይና ምንድነው እሱ ሀብቱ በምን ስርዓት ነው የሚወጣው? እንግዲህ ሀብት ነው አይደለ? ቆፍሮ ማውጣት ነው አይደለ? ምድራዊ ነገር እኮ ነው። ይሄ ምድራዊ ነገር ስለሆነ ምናልባት እናንተ ዘመኑ አሁን እኮ ዘመናዊ ነኝ ብዬ ነው የማስበው። ምንም የገጠር ልጅ በሆን ፊደል ቆጥር ያለው ያም ነው ደግሞ እያመመኝ ያለሁት። መማር ጥቅሙ ምኑ ላይ ነው? የሰው ልጅ ብዙ ነገር እያደረገ ባለበት ሰዓት ላይ እኔ ገጠር ውስጥ ምን እንድትደረግብኝ ምን አይነት ሴራና ደባ ተሰርቶ ዘመኔን ሁሉ እንዴት ዋጋ እንደከፈልኩ ነው ያውቃለሁ። የሆነ ሆኖ ምን አይነት ሰው ለምትለው ይሄን ሀብት እንዴት መውጣት እንዳለበት አሁን ለምሳሌ ህግ አለ እኮ አይደለም? አለባበስ ህግ አለው። አሁን ለምሳሌ እንዴት አድርጌ ያው ውስጥ ቁንጣ ስርዓት አለው አለ። መጀመሪያ እሱን ለብሰህ ነው ሱሪ የምትለብሰው አይደል? ሱሪ ለብሰህ በላዩ ላይ እሱ መደረብ ትችላለህ? አትችልም። ስርዓት ህግ አለው ሁሉ ነገር ማለት ነው። እዛ ቦታ ላይ ምን አይነት ድግምት ይደገማል? ባዕድ አምልኮ ነው ብያለሁ። ሃይማኖት አይደለም ይሄ። ስለዚህ በመንፈስ አሰራር እንዳልከው ይሄ በባዕድ አምልኮ የተተበተበ ሀብት ነው። እሱን ለማውጣት ነው። አሁንም ደግሞ ድጋሚ ሌላ የባዕድ አምልኮ ሌላ የመንፈስ አሰራር የሆነ በድግምት የተተበተበ እንግዲህ ያወጣት ስነ ስርዓት ነው እያልከኝ ያለው። ያ ተደርጎ ያ ነገር ይውጣ አይደለም እያልኩ ያለሁት። ይሄ በድግምት የተሳሰረውን ነገር ሰብሮ መውጣት የሚችል ይሄንን በድግምት ተተብትቦ የታሰረውን ነገር ሰብሮ ለመውጣት የጎሳ መሪዎች ተሟልተው የሚደገም ድግምት አለ፣ የሚከፈል መስዋዕት አለ። እሱ ከተከፈለ በኋላ ፋይል ይዘጋል ማለት ነው። አሁን ይሄንን ጉዳይ ወደ ጫፍ እየመጣ ባለበት ወቅት ላይ ግን በሁለቱም የጎሳ መሪ ልጆች መሃል ከፍተኛ የሆነ ሽኩቻ ከመነሳቱ አልፎ የጎሳ ጦርነት ሊቀሰቅስ የሚችል ራሱን የቻለ አካሄድ እየሄዱ ነው። አሁን እኮ እንደዚህ እናንተንም እየደገፍኩ እየረዳሁ ያለሁበት ዋናው ነገር የሀብቱ መውጫ ጫፍ ደርሷል። አሁን የጎሳ መሪ የአንድ ጎሳ ሆነው አሉ። አንድ ጎሳ ሆነው የጎሳ መሪ ልጆች እየተፈላል በአይነ ቁራኛ እየተያዩ ነው። አሁን ምንድነው ሌባ ሲዘርፍ ሲካፈል ይጣላል እንደሚባለው አይደለም? ዘሴም እንደዛ በለው ጫፍ ደርሷል። አሁን ጫፍ መድረሱ ጉዳይ ደግሞ ሴምራዎች
ጠፍተዋል ይባል እንጂ በአሙቴዎች አሙቴ እዛም እዚህም ስር ሰዶ እንዳለው ሁላ ውስጡን ደግሞ ሴራዎች ከተማ ተደራጅተው ውጭም ተደራጅተው ዘመኑን ቆጥረው ባይነ ቁራኛ እየጠበቁ ነው ያሉት። ገብተዋል። አሁንም እኮ መዘዝም የሆነብን ጦስም ያመጣብን ይሄ የሁለቱ ጎሳዎች መዘዝ ነው። እንግዲህ ዛሬም እዚህ ድረስ እንድንመጣ ያደረገን ይሄ ጉዳይ ነው። እንግዲህ ለዚህም ነበረ ያቆየው። አሁን ከጀርባዬም የኛም ባልደረቦች ዳይሬክተሮቻችንን ምልክት እያሳዩኝ ነውና እንድናወራ የፈለኩበት ምክንያት በዚህ ጉዳይ ነው። እንግዲህ እንደምታውቁት ይሄ ጉዳይ የተነሳበትን ሰው ታውቃላችሁ። ከዚህ በፊት ዳንኤል በሚባል መታወቂያ ሲንቀሳቀስ የነበረ ሰው ነው ይህንን ሁሉ ነገር ያነሳው። የልዑል እናት አሞቴ መሆናቸውን ያነሳበት ጉዳይ እንግዲህ በዚህ ጉዳይ ነው። አሁን እሱም የኛ ሰዎች ይዘውት መጥተዋል፣ ደርሷል እያሉኝ ነው ያስገቡትና ከሱ ጋር ደግሞ በቀጥታ ያለውን ነገር እናወራለን። አስገቡት እሱን። እሺ እንግዲህ ተመልካቾቻችን ተመልሰን መተናልና በዋናነት አሁንም ቢሆን እያሳሰበን ጭንቀት ውስጥ የከተተን ጉዳይ ይሄ ጉዳይ ነው። አሁን ላይ እንግዲህ የልዑል እናት የት እንዳሉ ማሚ የት እንዳለች አይታወቅም። ያን ደግሞ እንግዲህ ያነሳው ይሄ የሰሞኑ እንትን ሰጣ ገባው ነው የአሞቴ ዘር አለባቸው የሚለው ነገር ነው። እዚህም ድረስ ነጥባችን አንተንም እዚህ ያስጠራን። ስለዚህ ነገርም ክሊርሊ ነገሮችን እንድታጠራለን የፈለግነው በዚህ ምክንያት ነው። ለመጀመሪያ ግን ታውቋለህ ወይ እሱን? እንግዲህ እሱ ያለን የአሞቴ ዝርያ ወይም ደግሞ የአሞቴ ማህበረሰብ አባል እንደነበረ የዛ ጎሳ ተወላጅ እንደሆነ ነው ያወቅነውና ትተዋወቃላችሁ ከሱ ጋር? ፊቱ አዲስ አልሆነብኝም። አንድ የጎሳ ስብሰባ ነበርና እዛ ላይ ያየሁት መሰለኝ እርግጠኝነት። አንተስ ጎሹን ታውቃለህ? እንጃ ማስታወስ አልቻልኩ። ምናልባት እሱ ያለው ቦታ ተያይተን ሊሆን ይችላል፣ ግን እኔ አላወቅኩት። በእርግጥ አሁን ላይ መተዋወቃችሁ እዚህ ጋር ምንም ማተር የሚያደርገው ነገር የለም። ምናልባት የምትተዋወቁ ከሆነ ለማወቅ ያክል ነው አሁን የጠየቅኩት። ማለት ሁለታችሁም የአሞቴ ጎሳ ሰዎች እንደሆናችሁም በደረሰን መረጃ፣ ከዛ በተጨማሪ እናንተም ባረጋገጣችሁት ጉዳይ ስለሆነ አሁን እንግዲህ እንደምታውቁት ማረጋገጥ የምንፈልገው ነገር ስለ ልዑል እናት ነው። አሁን ላይ እጃችን ላይ የሉም። እኚህ ሴትዮ በሰላም እየኖሩ የነበረ ሰው ተሰውሯል። የት እንዳሉ አናውቅም። በሰላም ይሁን አይሁን እንግዲህ እግዚአብሔር ነው የሚያውቀው፣ እኛ አናውቅም። የጨነቀንም በሱ ምክንያት ነው። አሁን እንድታረጋገጠልንም የፈለግነው ከሱ የሰማ ነው የልዑል እናት የአሞቴ ዝርያ ያላቸው የአሞቴ ሰው ናቸው፣ ወይም ደግሞ የተቀላቀለ ዘር አላቸው ከአሞቴ የተባለ ነገር ሰምተን ነው። ስለዚህ ጉዳይ የምታውቀው ነገር አለው። ይህንን እንድታረጋገጠልኝ ስለምፈልግ ነው። ምክንያቱም እንደነገርከንም ከሆነ እዛ ጎሳ ላይ እንግዲህ አባቴ የጎሳው መሪ ነው። አንተም እዛ ጎሳ ላይ በጣም ብዙ ነገሮችን የምታውቅ እየነገርከንም ያሉት ነገሮች እንደዛም ስለሆኑ እንድታረጋገጠልኝ እፈልጋለሁ። በጣም ጥሩ። እኔ አሁን እዚህ ጋር የልዑል እናት ምን አለ መሰለህ፣ እርግጠኛ ሆኜ 100% አልልህም። ለመሰለህ አሁን ሴምራም አሙቴም በጣም እየሰፋን በመጣን ቁጥር እንዳልኩ እየተቀላቀልን ያለንበት ሁኔታ አለ ማለት ሆን ተብሎም የተደረገም አለ ባለመተዋወቁ። እኔ አሁን ለምሳሌ አሞቴ ተብሎ ሲባል አዎ አሞቴ ነኝ፣ እውነት ነው። እናት አባቶች ያለፈው ትውልድ ብዙ ጥፋት ሰርቷል። በጣም ብዙ ለጆሮ የሚዘገንን ማለት ነው። ሰው ነኝ መቼም የሰው ልጅ ጨው አይደለ ቀምሳ አታውቀውም። ገብቶሃል? በክፋት ይታሰባል። እውነት ነው። ክፋት የሰሩ ሰዎች አሉ። በዛ ደግሞ ትውልድ ዋጋ ከፍሏል። አሁን ምን ልፈልጌ ነው የልዑል እናት እርግጠኛ ሁኜ ሴምራ ናት ወይ አሞቴ ነች ብዬ በእርግጠኝነት ልነግርህ አልችልም። ምክንያቱም ተቀላቅሏል። እንዳልኩ ምንድነው ከሴምራዎች ያ ነገር ከእጃቸው ወጣ ካልኩ በኋላ ወደ ከተማ የገቡበት ሁኔታ አለ እና ያን ቦታ ያለፈው ትውልድ መሪ ጎሳዎች የጎሳ መሪዎች ያን ሲቆጣጠሩ ጥለው ይወጡ አሉ። በዛ መሃል ላይ በምርኮም
የተያዙ ህጻናቶች አሉ፣ ወንድ ሴት ልጆች ምናምኖች አሉ እና ጨርሰው አላጠፏቸውም። እነዛ ልጆች በማደጎ ቤት ውስጥ ያደጉበት ሁኔታ አለ። እንደገና መሰል ተመሳሳይ ታሪክ ያላቸው የኔ አይነት እንዳልኩ ነበልባሎች ጋር ይሄን ነገር ገልጬዋለሁ። እኔ ሰው ነኝ፣ ሴምራዎች ሰዎች ናቸው። በጣም እጅግ መወዳት ፍቅረኛ ሴምራ ተወላጅ ነች። በዛ ዋጋ የከፈለ ትውልድ አለ። በተደረገው እንትን እሷን ያጣሁበት ሁኔታ አለ። ስቲል አሁን አላገባውም፣ ትልቅ ሰው ነኝ። በቃ ውስጤ ተሰብሯል። ገብተዋል። ምን ልል ፈልጌ ነው? አሁን የልዑል እናት ጠፍተዋል ነው እያልከኝ ያለው? አዎ። ለምን ጠፉ? እናንተ የጀመራችሁትን ነገር ቀጥሉ። የራሴ ሰዎች አሉኝ በጎሳ ያሉ፣ እንደዚሁ ደግሞ የኔው አመለካከት ያላቸው ከሴምራ ወገን የሆኑ ማቃቸውም ሰዎች አሉ። በቃ ይሄ ነገር በእኛ ይብቃ የሚለው ነገር ግን በሁለቱም ጎሳ በዛም በዚህም ያሉ የዚህ ሀብት መውጫው ጫፍ መድረሱን ያወቁ ራሱን የቻለ ክሩ ይዘው ግሩፕ ይዘው ይሄ ጉዳይ ወደ ጎሳ ጦርነት እንዲቀየር ካልሆነም ደግሞ የዚህ እንትን ድል ተቋዳሽ የራሳቸው ማድረግ ይሄ ሀብት ንብረት ወጥቶ የራሳቸው ተጠቃሚ ሆነው የሆነን ትውልድ ማጥፋት የሚፈልጉ አንዱን ከማያያዝ የሚፈልጉ ሰዎች አሉ። እነዛን እግር በእግር እየተከታተል በገጠር በከተማ ማለት ነው ተቀናጅተን እያንዳንዱን ኢንፎርሜሽን እየሰበሰብን ያለንበት ሁኔታ አለ። አሁን ላይ ባለንበት ሁኔታ እያሳሰበን ያለ ነው የእሳቸው ጉዳይ ነው። እንግዲህ ማለት ስፔሲፊካሊ እንድትመልስልኝ የምፈልገውም አቶ ጎሹ ምንድነው ይህንን ጉዳይ ነው መጀመሪያ እናጥራው። ካጠራን በኋላ ቀጣይ ያለውን ነገር እንቀጥላለን። እሳቸው እኮ አሁን የልዑል ነገር በጣም እንዳስጨነቃቸው የእሳቸው ነገር ስለተረዳውም ነው ይሄን ነገር አቶ ጎሹ ሊያስጨንቀን የሚገባው በዚህ ሰዓት እሱ ነው። ልዑልና እናቱን መጠበቅ ነው እኛ እያፈለገን ያለ ነው። የሚያሳስበን ጉዳይ እሱም ስለሆነ እንግዲህ ተመልካቾቻችን እንደምታውቁት ጎሳ አይደለም የኛ ጉዳያችን። እዚህ ጋር የኔ ጉዳይ የልዑልና የልዑል ህይወት ብቻ ነው። ልዑልን ሳስብ ደግሞ እናትየው አሉ የእነሱ ደህና መሆን ነው በዚህ ሰዓት። የልዑል እናት አሞቴ ነች፣ ሴምራ ነች። እርግጠኛ ሆኜ የምነግርህ ምንም ኢንፎርሜሽን የለኝም። ነግሬያለሁ እኮ ይህንን ጉዳይ ብዙ ሰው ላያውቀው ይችላል። የልዑል እናት አሞቴ መሆኗን ላያውቅ ይችላል። በእርግጥም እኔ የሚያወቅኩበትን መንገድ ነግሬያለሁ። እንዳጋጣሚ ነው ሲወራ የሰማሁት። አጎቴ ከትልቅ ሰዎች ጋር ቤቱ ሲያወራ እኔ መኖሬን አላወቁም ነበረ። በተወራ ማመለጠ እኔ ያጡታ ሰው ልጅ ነኝ። የጎሳ መሪ ነበር። መጣልኛው ነው የአባቴን አሟሟት ታውቃለህ? ያጡታ ሰው በጣም አውቃለሁ። ሁኔታ ነው በአደገኛ በዘግናኝ በሆነ ጭካኔ ነው ሰውነቱ ተቆራርጦ የተገደለውና እኔ ያንን ነገር ስሰማ የአባቴ ገዳይ ነው ብዬ በመጣሁበት ሁኔታ ነው እነሱ ይዘውኝ ከዛ በኋላ እኔም ምናልባት የአባቴ ገዳይ ከተገኘም ብዬ በትክክል እያንዳንዱን ኢንፎርሜሽን የሰጠኋቸው። ስለዚህ እናንተም የምትሄዱበት አካሄድ እንግዲህ ቀንቷችሁ እውነታው ላይ ከደረሳችሁ የአባቴም ገዳይ በዚህ አጋጣሚ ይገኛል በሚል ነው እያንዳንዷን ኢንፎርሜሽን እየነገርኳቸው ያለሁትና የልዑል እናት አሞቴ መሆኗን ብዙ ሰው አያውቅ። አሁን እኔ እኮ የማይገባኝ አንድ ነገር አለ። የልዑል እናት አሞቴ ብትሆን ሴምራ ብትሆን ምንም ለውጥ ሰው ነች። እንዴት ምንም ለውጥ አይኖረውም? እንዴት የልዑል እናት አሞቴ መሆኗ ለውጥ አይኖረውም? ምንም ለውጥ አይኖረውም። ይሄ ማለት እኮ ልዑልም አሞቴ ነው ማለት እኮ ነው።